ቡቃያው ይበቅላል፣ ዛፉ ይወጣል፣ ልምላሜ ይሆናል። ዛፍ ካደገ ጥላ ይመጣል። ጥላ ደግሞ ሰዎች መጥተው ያርፋሉ። በጥላ ስር በረከት አለ። ጌታ ይሄን ያደርጋል። በደንብ አሜን በሉ ባካችሁ። የሚበቅለው ነገር አለ ባንቺ ቤት። የሚበቅል ነገር አለ ባንተ ስራ ገበታ። የሚበቅል ነገር አለ ባንተ ጓዳ። የሚበቅል ነገር አለ። ጌታ ያበቅላል። ጌታ ያበቅላል። ዛሬ የማካፍላችሁ ሐሳብ ያለው ትንቢተ ኢሳይያስ ምዕራፍ 6 ብዙ ጊዜ የሰማችሁት ይመስለኛል። ከዚህ ሐሳብ አነብና ቶሎ የእግዚአብሔርን ቃል አካፍላችኋለሁ። አጭር የእግዚአብሔር ቃል አላካፍላችሁም። ለአጭር ደቂቃ ግን የእግዚአብሔርን ቃል አካፍላለሁ። አጭር ቃል ስለሌለ ማለት ነው። አጭር ቃል የለም። አጭር ሰዓት ነው ያለው። በአጭር ሰዓት ግን ድንቅ መልእክት እንሰማለን። አሜን በሉ እስቲ። እንደዚህ ይላል። ከቁጥር 1 ጀምሬ ላንብብ። ሁላችሁም አብዛኞቻችሁ ይሄን አንብባችኋል፣ ሰምታችኋል። ጌታ ግን በዚሁ ክፍል ውስጥ እግዚአብሔር ድንቅ ነገር ይነግረናል ዛሬ። ንጉሥ ዖዝያን በሞተ ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፉ እግሮቹን ይሸፍን ነበር፣ በሁለት ክንፉ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻዊው ድምፅ የተነሳ ተናወጠ። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱ ሕዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡ እግዚአብሔርን ስላዩ ጠፍቻለሁና ወዮ አሉ። ቁጥር 7 ላይ አፌን ዳሰሳትና እነሆ ይህ ከንፈሮችህን ነክቷል፣ በደልም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። እኔም እነሆ እኔን ላከኝ አልሁ ይላል። ጌታ የተባረከው። የመልእክቴ ርዕስ እንደዚህ የሚል ነው፣ ተሸንፎ መመራት። እስቲ አሜን በሉ። መሸነፍ መቼም ሰው አይወድም። መሸነፍ የሚባል ነገር ሲመጣ ሰውን ሁሉ ያንገጨግጫል። እኔ ለሰው ተሸነፉ አይደለም ያልኩት። በክርስትና ዓለም ትልቁ ኳሊቲ እግዚአብሔር ከሰው ልጆች የሚፈልገው የመጀመሪያው ነገር ምን እንደሆነ ታውቃላችሁ? መሸነፍ። አሜን አትሉ? አስተያየት እየሰጠነው የሚመራ አምላክ የለም። የኛን ሐሳብ እየሰጠነው በእኛ ሐሳብ ውስጥ ገብቶ የሚሄድ እግዚአብሔር የለም። አሜን ነው። አንዳንድ ጊዜ እግዚአብሔርን ስንጠይቀው እንደሱ እንናገራለን። እኔም ተናግሬ አውቃለሁ፣ ሰው ስለሆንኩ ማለት ነው። የመሸነፍን ቁልፍ ዛሬ አሳያችኋለሁ። በመሸነፍ ውስጥ የሚገኘውን ጥቅምና በረከት፣ በመሸነፍ ውስጥ ለእግዚአብሔር እጅ በመስጠት ውስጥ ለመንፈስ ቅዱስ በመማረክ የመንፈስ ቅዱስ ምርኮኛ በመሆን ውስጥ ያለን በረከት ዛሬ እግዚአብሔር ለእናንተ እንዳካፍል ጌታ ነግሮኛል። እስቲ አሜን በሏ። ስትሸነፍ የሚመጣ ኃይለኛ ነገር አለ። እጅ ስትሰጥ ሰማይ ክፍት ይሆናል። የእናንተ ቸርች እንትኑ ራሱ ደስ ይላል። ኦፕን ዶር። ኦፕን የሚሆነው ግን ሰው እጅ ሲሰጥ ነው። አሜን ነው። መጣለሁ። መልእክቴን በደንብ ስሙኝ። መንፈስ ቅዱስ ከሰው ልጆች በዋናነት የሚፈልገው ነገር መሸነፍ፣ ምርኮኛ መሆን፣ ድምፅ አልባ መሆን። ድምፅ አልባ መሆን ስላችሁ ምንም አንናገርም ሳይሆን እሱ እንዲመራን መፍቀድ፣ እሱ እንዲገዛን መፍቀድ፣ የሱን ሐሳብ ለማገልገል እጅ መስጠት። ወዲህ ሂድ ሲባል ወዲህ የሚሄድ ወደዚህ የማይሄድ። ተሸንፎ ለመመራት የሚያስፈልጉ ነገሮች በዚህ ክፍል ውስጥ እናያለን። እንደ መነሻ ነው ይሄን ሐዋርያት ሥራ ምዕራፍ 2 ላይ
እንደዚሁ ምዕራፍ 9 ላይ ያሉ ሐሳቦችን ቶሎ ብዬ ለእናንተ ነግራችኋለሁ። ግን እንደ መነሻ ይሄን ክፍል ነው የማነሳላችሁ። ተሸንፎ የሚመራ ሰው ወይም ተሸንፈን ለመመራት ምንድነው ማድረግ ያለብን? የተሸነፈ ሰው ምልክቱ ምንድነው? የመጀመሪያው በዚህ አሁን ባነበብኩላችሁ ክፍል የእግዚአብሔር ጽድቅ እንዳጸደቀው መቁጠር። አሜን። ጽድቅ በራሱ የሚመጣ ነገር አይደለም። በእኛ ስራ የሚመጣ ነገር አይደለም። እኔ የትንቢተ ኢሳይያስ መጽሐፍን ሳጠና ኢሳይያስ እስከ ምዕራፍ 5 ያገለገለውን አገልግሎት ሄዳችሁ አንብቡት። እንዴት ያለ ከባድ መልእክቶችን ያመጣው። እንደውም አንዱ መልእክት ምን ይላል? በሬ ገዢውን አህያም የጌታውን ጋጣ አወቀ፣ ሕዝቤ እስራኤል ግን አላወቀም የሚል እንደዚህ አይነት ታላላቅ መልእክቶች ያመጣው ሰውዬ ለካ ገና መሸነፍ ይቀረዋል። እግዚአብሔር መጥቶ ያሸንፈን። እስቲ አሜን በሉ። የእግዚአብሔር ጽድቅ እንዳጸደቀው የቆጠረው ይሄ ነብይ፣ ይሄ ትልቅ የእግዚአብሔር ሰው ምናልባት በብሉይ ኪዳን መጽሐፍት ካሉ ነቢያቶች ቦልድ ሆኖ በትልቅ ብዙ ስራ የሰራ ነቢይ ከዚህ በኋላ አገልግሎቱ ተቀየረ። በራሳችን ምንም ማድረግ እንደማንችል የመንፈስ ቅዱስ መሪነት በእኛ ህይወት ውስጥ ሲመጣ መንፈስ ቅዱስ ብቻ ነው የሚሰራው። አሜን ነው። ላሳያችሁ ከዚህ ከኢሳይያስ መጽሐፍ የተሸነፈ ሰው ምልክቱ የመጀመሪያው ኢሳይያስ የእሳት ኃይል ሲያገኘው እግዚአብሔር ከሰማይ ሲገለጥለት ብርሃን ወደሱ ሲመጣ መጀመሪያ ያደረገው ነገር ራሱን ተመለከተ። ወዮ አለ። ከአምስቱ ምዕራፍ ውስጥ ወዮ የሚል ቃል አሰሙ። ምናልባት የምትሰሙት በአምስቱ ምዕራፍ ውስጥ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ነው። አምስተኛው ስድስተኛው ምዕራፍ ላይ ግን እግዚአብሔር በክብር ራሱን ለሱ መግለጥ ፈለገ፣ እንዲሸነፍ ፈለገ፣ እንዲማረክ ፈለገ። መጣ። ሃሌሉያ። ጌታ በዚህ ሌሊት ይምጣልን። ትላንት በለመድነው ሳይሆን በአዲስ መገለጥ፣ ክብሩ ያለበት፣ ሙላቱ ያለበት፣ ኃይሉ ያለበት፣ እጆቹ ያለበት፣ ብርሃን የሞላበት ኃይሉ ዛሬ ወደኛ ይምጣ። መጣለት። ራሱን ተመለከተ፣ ዙሪያውን ተመለከተ። እኔ ከንፈሮቼ የረከሰብኝ ከንፈሮቻቸው በረከሱ ሕዝብ መካከል ስላለው ዓይኖቼ የሰራዊት ጌታ እግዚአብሔርን አይታለችና ወዮ። ምን መታደል ነው። እግዚአብሔር ይምጣና ወዮ ያስብለን። ኧረ አሜን በሉ። ግድ የላችሁ ጌታ ይምጣ። አሜን። ብዙ ብዥታ አይታያችሁም? በዚህ ዘመን ላለ ክርስትና ብዙ ድንግዝግዝ አይታያችሁ? እግዚአብሔር ሲመጣ ግን ብዥታ ይጠፋል። አሜን። ያ ሰውዬ ሲፈወስ ተፈውሰሃል ሲባል ምን ይታያል? ሰው እንደ ዛፍ ሲንቀሳቀሳል። ፈውስ መጥራት አለበት። አሜን ነው። ሰው እንደ ዛፍ አይንቀሳቀስም። እንደገና ተጸልዮለት ነው አይኑ የበራው አይደል? ልክ እንደዛው የሚወዛወዝ ነገር ሳይሆን የጠራ ነገር የምናየው ንጉሱ ሲገለጥ ነው። መንፈስ ቅዱስ ሲገለጥ ነው። መንፈስ ቅዱስ አይናችንን ሲከፍት ነው። ራሱን ተመለከተ፣ እጅ ሰጥቶ ተማረከ። አሜን ነው። ጌታ ሲመጣ እኔ ላከኝ አይደለም፣ እሳቱ ከነካው በኋላ ነው እኔ ላከኝ አለው። ወዮ ለካ አንተ እንደዚህ አይነት አምላክ ነህ። እጅ ሰጥቶ ይማረካል። አስተያየትና ሐሳብ ሳይሆን ወደ ልቡ የሚመጣው ወዮ። ለምን? አይኖቼ ጌታን አይታል። ክብሩን አየ፣ መንፈሱን አየ፣ ሙላቱን አየ፣ መላእክቶች የሚያደርጉትን አየ። ቅዱስ ቅዱስ፣ አቤት! ቤቱን ክብር ሞላው፣ ቤቱን ጢስ ሞላው። አይቶ የማያውቀው ነገር ተገለጠ። ታዲያ ወዮ አያስብልም? ድፍረት ሳይሆን ፍርሃት ወደቀበት። በኋላ ነው ሳሲነካው ነው ድፍረት ያገኘ። ዕውቀት የሌለው ድፍረት የሚደፍሩ ሰዎች አሉ በዚህ ዘመን።
ያለ ዕውቀት ብዙዎቻችን ደፋር ነን በዚህ ዘመን። ጌታ ይብራልን። እስቲ አሜን። ጠረኑ አልናፈቃችሁም? በርከክ ስትሉ እንዲፈስላችሁ አልናፈቃችሁም? በሆነ ሰው በኩል ሳይሆን ራሳችሁ በርከክ ስትሉ ሲመጣ አልናፈቃችሁም? አልናፈቃችሁም ወይ? የእግዚአብሔር ጽድቅ እንዳጸደቀው የቆጠረው ኢሳይያስ እጅ ከሰጠ በኋላ ከተማረከ በኋላ በህይወቱ የሆነው ቁልፍ ነገር አለ። መጀመሪያ የሆነለት ለኢሳይያስ ማየት ሆነ። አየ። አይኖቼ የሰራዊት ጌታ እግዚአብሔርን አይታለች። አያችሁ፣ ስትሸነፉና ስትንበረከኩ አምላክን ታያላችሁ። አጠገብ ያለን አይደለም፣ ሁኔታን አይደለም፣ ሌላው የሚለውን አይደለም፣ ሰፈር የሚለውን አይደለም፣ ሰይጣን የሚለውን አይደለም። አይኖቼ የሰራዊት ጌታ እግዚአብሔርን አይታለች። ማየት ይሆናል። ስትሸነፉ ማየት ይሆናል። እስቲ አሜን በሏ። ማየት ይሆናል። ሌላው በዚሁ ክፍል ላይ መነካት ይሆናል። ኢሳይያስ ተነካ። መልአኩ የእሳቱን ጉጠት አነሳና ከንፈሮቹን ነካው ይላል። ስንሸነፍ እንነካለን። ስንነካ እኔ ላከኝ እንላለን። ኃጢአት ተወገደለት። እዚሁ ክፍል ላይ ታነባላችሁ። እኔ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቼ በረከሰው ሕዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ እግዚአብሔርን ስላዩ ጠፍቻለሁና ወዮ ካለ በኋላ ቁጥር 7 ላይ አፌንም ዳሰሳትና እነሆ ከንፈሮች ነክቷል፣ በደልህ ካንተ ተወግዷል። የተሸነፈ ሰው ይወገድለታል። እስቲ አሜን። መሸነፍ በጣም ቁልፍ ነገር ነው። ጽድቅን ለበሰ። መልአኩ ያደረገው ኃጢአትን ከሱ ማስወገድ ብቻ ሳይሆን እሳቱ እሱን በመንካቱ ያደረገው ከሱ ኃጢአትን ማስወገድ ብቻ ሳይሆን ጽድቅን አለበሰው። አሜን አትሉ? ጽድቅን አለበሰው። ቅድም ፈሪ የነበረው እሳቱ መጣና ደፋር አረገው። እኔ ላከኝ፣ እኔ ያለዋል። አሜን ነው። ስንሸነፍ እግዚአብሔር በእኛ ህይወት የሚሰራው ብዙ ነገር ነው ያለው። ወዳጆቼ ለምንድን ነው እጃችንን የሰጠነው? ይሄ ነው ወይ ክርስትና? እያጣጣምን ነው ወይ? በዛ መጽሐፍ ቅዱስ ውስጥ ባነበብናቸው ሰዎች ልክ እያጣጣምን ነው ወይ ክርስትናን? ምክንያቱ አንድ ነው፣ እጅ ሰጥቶ አለመሸነፍ። አንተ ምራኝ ብሎ ያለምንም ሐሳብና ያለምንም አስተያየት ሙሉ ማንነትን ለጌታ አለመስጠት ችግር ነው። ጌታ ከሰጠነው ይመራናል። ጌታ ከሰጠነው ያሳድገናል። ጌታ ከሰጠነው ቤታችን ላይ ንጉስ ይሆናል። ጌታ ከሰጠነው ክብሩን ይገልጣል። ሁለተኛው ሐሳብ የተሸነፈ ሰው ምልክቱ ሐዋርያት ሥራ ላይ ወስዳችኋለሁ። ሐዋርያት ሥራ ምዕራፍ 2 ላይ ሁላችንም እናቀው የተሸነፈ ሰው ምልክቱ ሁለተኛው ፖይንት የስብከቱ ኦር የመልእክቱ ኦር የንግግሩ ቋንቋ ይቀየራል። ኢየሱስ ይሆናል። ሌላ ነገር የምንሰብከው ስላልተሸነፈ። የተሸነፈ ሰው ሌላ ነገር ወሬ አያወራ። ቡና ሲጠጣም ኢየሱስ ይላል፣ ሲተኛም ኢየሱስ ይላል፣ ሀብት ሲመጣም በኢየሱስ ይላል። በእናቱ በኩል አረ በሉት፣ ጮክ በሉና በሉት። እኛ መድኃኒዓለም አንልም፣ ስም አለው ኢየሱስ የሚባል። አሜን። ኢየሱስ ክርስቶስ የሚባል ምዕራፍ 2 ቁጥር 22 ላይ በጣም የሚገርመኝ እነዚህ ሰዎች እነዚህ ደቀ መዛሙርቶች ከኢየሱስ ጋር የነበሩት ስለ ኢየሱስ የነበራቸውን ነገር ታውቃላችሁ። ቁጥር 22 ላይ ያለውን ላንብብ። እንደዚህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁም እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና ይሄን እኮ የሚናገረው ፈሪ የነበረው ጴጥሮስ ነው። ያው እኛ ካደ ብለን ብዙ እንሰብካለን፣ ክዷል። ግን ደግሞ ሲነካ፣ ሲሸነፍ፣ ሲማረክ
እጅ ሲሰጥ ሲሸነፍ እንደዚህ አይነት ጀግንነት ያወራል። አሜን። ተቀየረ ስብከቱ፣ ቋንቋው ተቀየረ። በገረድ ፊት የጋደው ሰውዬ በነገስታት ፊት ቆሞ እናንተ የሰቀላችሁት ማለት ነው። የመሸነፍ ውጤት ብዙ ነው። ሰጠ እጁን ለመንፈስ ቅዱስ። እርሱም በእግዚአብሔር በተወሰነው ሐሳቡና እናንተ ገደልነው እንደዚህ ያረግነው ትላላችሁ። እሱ በእግዚአብሔር ስለተወሰነ ነው። እግዚአብሔር ወስኖበት ነው። በተወሰነው ሐሳቡና በቀደመው ሙቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁትም። እግዚአብሔር ግን ሃሌሉያ። እስቲ እግዚአብሔር ግን በሉ፣ ጮክ በሉና በሉ፣ ግዴላችሁ የሞትን ጣር አጥፍቶ፣ ጮክ በሉና በሉታ፣ የሞትን ጣር አጥፍቶ አስነሳው ሞት ይይዘው ዘንድ አልቻለምና። ዳዊት ይላል ስለሱ ብዙ ተናግሯል ይላል። አባቶች ስለሱ ብዙ ተናግሯል ይላል። ይቀጥላል ክፍሉን። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረ ቁጥር 29 ላይ ነው ያነበብኩላችሁ ያለው። እንደተቀበረ በግልጥ እንናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ በእናንተ ዘንድ ነው አለ። እናንተ ስትሸነፉ ራሱ ኢየሱስን በግርማ ሞገሱ በኢየሱስ ልክ እንኳን መናገር ባንችል እንደው የተጠጋጋ ነገር ከዚህ ሰው እንደዚህ አይነት ቃል መስማት ብርቅ ነው። ከዚህ ሰው እንደዚህ አይነት መልእክት መስማት ብርቅ ነው። ለምን? ትላንትና የሆነውን እናውቃለን። ነገር ግን ሲሸነፍ ለመንፈስ ቅዱስ እጅ ሲሰጥ ጴጥሮስ ተነሳና እናንተ ስሙኝ በደንብ እኔ የምናገረው ኢየሱስ ዛሬ የነበረ ትላንትና ከድንግል ማርያም የተወለደ ብቻ ሳይሆን እሱ የነበረ እሱ አልፋና ኦሜጋ አባቶች ስለሱ የተናገሩት ነቢያት ስለሱ የመሰከሩት ትንቢት ሁሉ መጽሐፍ ከዘፍጥረት እስከ ራእይ ስለሱ የተነገረውን ኢየሱስን እናንተ የሰቀላችሁትን የሞትን ጣር አጥፍቶ ሞትን አሸንፎ የተነሳውን ኢየሱስን እናገራለሁ። እንደውም ምሳሌ ነገራቸው። የዳዊት መቃብር እስከ ዛሬ ቱር ይደረጋል አይደል? አምላኬ ግን በሰማይ ነው አለ። ሃሌሉያ። እናንተ እንሸነፍ። ጴንጤ ቋንቋው ተቀይሯል። ሽንፈት ሰባኪ ሆኗል። ጴንጤ ፍርሃት ሰባኪ ሆኗል። ኢየሱስን መስበክ አቁመናል። ለምን? ሌላ ነገር መጥቶ አሸንፎናል። ሁኔታ ቢረበሽ ምድር ብትናወጥ አይደል ያሉት እነዛ የቆሬ መዘምራን። ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አምላካችን ምናችን እየተግባባን ነው። እስቲ ወይ እንዲህ ወይ እንዲህ በሉ። እየተግባባን ነው አይደል? እየሰማችሁኝ ነው አይደል? ኢየሱስ ይሆናል። የእምነት አባቶች የተናገሩትን እኛ እንናገራለን። ከዛ በኋላ ጴጥሮስ ስለ ሌላ ነገር ሲያወራ አታዩት። ጠዋት ተነስቶ ኢየሱስ፣ ማታ ተነስቶ ኢየሱስ፣ በአደባባይ ቢቆም እናንተ የሰቀላችሁትን፣ ነገስታት ፊት ቢቆም እናንተ የሰቀላችሁትን። አልገደላችሁትም እኮ አምላኬ ራሱን አሳልፎ ሰጥቶ ነው። ትላንት የመጣ አይደለም እኮ። ትላንትና የጠራቢው ልጅ ስትሉ ነበር አይደለም እኮ። ለምን? አየሁታ። ለምን? ሰማሁታ። ለምን? በራልኛ። ለምን? ተገለጠልኛ። እኔም ተሸነፍኩ። እኔም እጅ ሰጠው። ከዚህ ጌታ ጋር ልኖር አብሬ ወሰንኩ። ይሄን ጌታ ልሰብክ ተነሳው። መዝናኛዬ እስር ቤት ቢሆንም ከእስር ቤት ብትወስዱኝም ቋንቋዬ ኢየሱስ ነው። አለውጣውን ቋንቋዬ ኢየሱስ ነው። የኑሮ ነገር ከፍ ቢል የሰዎች ኃይል በእኛ ላይ ቢነሳ
ዓለም ሁሉ ተሰብስቦ እናንተ ላይ ቢቆም ኢየሱስ ስትሉ ከዛ መውጣት ይሆናል። አሜን ነው። ኢየሱስ የተሸነፈ ሰው አንዱ ምልክቱ ቋንቋው ይቀየራል። ኢየሱስ አሜን። ኢየሱስ ሰማችሁ የሆነ ዜና ኢየሱስ አለ በሉ። አስፈሪ ነገር መጣ ምድራችን ላይ ኢየሱስ በሉ። እኛ በሉ የተባልነው ኢየሱስ ነው። እስቲ አሜን። ኑሮ ጨለመ ማን? አረ በሉት ግድ የለም። ሰው ሁሉ በእናንተ ላይ ተነሳ ነገር ጭልም አለ ይመጣል። እሱ አይጨክንም። የታሰሩበት እስር ቤት ድረስ ኢየሱስ ያለው አላሳፈረው። አሜን ነው። ጴጥሮስ አልሞተም። ጴጥሮስ በዛ ሊሞት ባሰበበት ቀን አልተገደለም። ኢየሱስ ሌሊት መጣና በመላእኩ በኩል ጎኑን መጥቶ ቀሰቀሰው ይላል። አሜን። እስር ቤቱ እንደተዘጋ እናንተ የዛን ሌሊት እኮ የሆነው ነገር እንደው በእኛ ዘመን ቢሆን ብላችሁ አስቡት። አይጨክንም ጌታ። እሱን ካስቀደምን አይጨክንም። እስር ቤት ብንወድቅ ይመጣል። ሰዎች ሁሉ ከኛ በተቃራኒ ቢቆሙ ኢየሱስ ይመጣል። ኢየሱስ መጣ። ኢየሱስ ወሬ ነው። ኢየሱስ ስብከቴ ነው። ሌላ ስብከት የለም። ከሰማይ የመጣ አንድ አለ። የሚሰበክ ኢየሱስ ብቻ ነው። የሚነገር ኢየሱስ ብቻ ነው። የሚተረክ ኢየሱስ ብቻ ነው። ሌላ ዜና የለንም። አንድ ዜና አለን፣ ኢየሱስ የሚባል ዜና። ሌላ አዋጅ የለንም፣ ኢየሱስ የሚባል አዋጅ። ግሳንግስ ተረት ነገር አናወራም። ወሬያችን ቋንቋችን ኢየሱስ። ይሄ የመሸነፍ ውጤት ነው። ስትሸነፍ ሌላ ነገር አታወራም። ለሌላ ነገር ከተማረክ ግን የምታወራው የሌላ ነገር ነው። ከኢየሱስ ጋር ከተማረክ ግን ለኢየሱስ እጅ ከሰጠሽ ለኢየሱስ እጅ ከሰጠ አይን ከበራ እሳቱን ካየ ሌላ የምታወራው ነገር አለ የለም። እየሰጠምክ ኢየሱስ ትላለ፣ ተርበህ ኢየሱስ ትላለ፣ ኪስ ጎሎ ኢየሱስ ትላለ፣ ምድረ በዳ ሆነ ኢየሱስ ትላለ። ኢየሱስ 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 መልካም ዜና ኢየሱስ መልካም ዜና ኢየሱስ ንጉስ ኢየሱስ ሞትን ኃጢአትን ያሸነፈ ጀግና እንደነ ዳዊት ተቀብሮ ያልቀረ ጀግና አምላክ የሞትን ጣር አጥፍቶ ያስነሳው ጀግና አልፋና ኦሜጋ። እኔ አንድ ጊዜ ሳነብ እነዚህ ሰዎች ነበሩ እንደኛ እላለሁ። እግዚአብሔር ከነሱ ጋር ያለ ይመስላል? አይመስልም እኮ ስታዩት። እስጢፋኖስን የቀበሩ ሰዎች ተነስተው ለወንጌል የሚገርም እኮ የበረቱ ክርስቲያኖች እስጢፋኖስን ቀበሩና በሉ ደህና ሰንብቱ ወደኛም እንዳይመጣ አላሉ። ወንጌልን ሰበኩ። ያዕቆብ ተደገመ። ያቆማሉ ተብሎ ያዕቆብ ተደገመ። እነሱ ግን አላቆሙ። ኢየሱስ ጭራሽ ብሎ ጴጥሮስም ተያዘ። እነሱስ ተሰብስበው በቤተ መቅደስ ውስጥ ኢየሱስ ኢየሱስ ጳውሎስ ከዛች ከምዕራፍ 9 ጀምራችሁ መልእክታቱን በሙሉ ስታነቡ ወሬው አንድ ነው። ያ በጠራራ ፀሐይ ያገኘኝ ኢየሱስ፣ በጠራራ ፀሐይ ያገኘኝ ኢየሱስ። አይ ቆይ ዛሬ ሐሳቡን ይቀይራል። ጳውሎስ እኮ ጥሩ ሰው ነው። ነገስታት ፊት ሲቆም አሁን ከእስር ለመፈታት እንትኑን ማሻሻል አለብህ፣ አደራህን ስትናገር ጠንቀቅ ብለህ እስር ቤት ነው የምትበሰብሰው ተብሎ ቢነገረውም ንጉሱ ፊት ሲቆም ያው ያኔ ታውቃላችሁ በ6 ሰዓት በጠራራ ፀሐይ ኢየሱስ የሚባል አገኘኝና ተለከፉ። መጋኛ አይደለም የለከፈው በጠራራ ፀሐይ ኢየሱስ። አሜን ለከፈው። ቋንቋው ጥሩ አይደለም ነካው። ብቻውን ኢየሱስ ጌታ ነው። አሜን ብቻውን
ብቻውን የሁሉን ይፈታል። ብቻውን የትም ይገኛል። ጉልበቱ አልደከመም፣ ኃይሉ አልዛለም። አንተ ነህ የዛልከው ብራዘር፣ የሱ ኃይል አልዛለም። እህቴ አንቺ ነሽ የዛልሽው እንጂ የሱ ኃይል አልዛለም። እሱ ዛሬም ይሰራል፣ ዛሬም ይፈውሳል፣ ዛሬም ይነቅላል፣ ዛሬም ይተክላል። የሚነቀለውን ይነቅላል፣ የሚተከለውን ይተክላል። ኃይሉ አልደከመም፣ ጉልበቱ አልዛለም። ዛሬም ብርቱ ነው የኛ አምላክ። ዛሬም ሰልፈኛ ነው የእግዚአብሔር አምላክ። ዛሬም መስራት የሚፈልገውን ያለምንም ከልካይ ማንም ሳያስቆመው ብትዘጉበት በየት እንደሚገባ ሳይታወቅ ገብቶ ሰላም ለእናንተ ይሁን። በሩ እንደተዘጋ የጠሩት ኢየሱስ በሩ እንደተዘጋ ጥበቃው በር ላይ እንዳለ ገባ። መጀመሪያ ሲገባ የሆነው ቤቱን በብርሃን ሞላው። አሜን። ኢየሱስ በቤታችን ሲመጣ ቤታችን በብርሃን ይሞላል። እስቲ አሜን በሉዋ። ይሄ የተነካ ሰው ምልክቱ አንዱ ኦር የተሸነፈ ሰው ምልክቱ አንዱ የመጀመሪያው ቅድም የነገርኳችሁ የእግዚአብሔር ጽድቅ እንዳጸደቀው ይገነዘባል። ሁለተኛ የስብከቱና የቋንቋው ያስተሳሰቡ ያመለካከቱ ሐሳብ ሁሉ ይቀየርና ወሬው ሁሉ ኢየሱስ ይሆናል። ሶስተኛው ብዥታ ከህይወቱ ይጠፋል። ጳውሎስ የተነካ ቀን ይሄን አላነበውም፣ እናንተ ሄዳችሁ አንብቡ። ጳውሎስ የተነካ ቀን በዚሁ በሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ስታነቡ የጳውሎስን ታሪክ ታገኛላችሁ። 9 ላይ ጳውሎስ የተነካበት ክፍል ነው። እንደዚህ የሚል ቃል አለ፣ ከዓይኑ ላይ ቅርፊት የሚመስል ነገር ወደቀ ይላል። አሜን። ለምን? እጅ ሰጥቷል። የምታሳደኝ ኢየሱስ ነኝ ሲለው ነው እንዲያው ምን ማድረግ አለብኝ? ሰይፍህን ወደ ሰገባ አስገባ። አሁን ወደዛ ከተማ ትሄዳለህ፣ ሰው ያገኘሃል፣ ይጸልይልሃል። ከዛ በኋላ አንተ የኔን አጀንዳ ይዘህ ወንጌልን ትሰብካለህ ሲባል እሺ ብሎ ተቀበለ። ምን አይነት መነካት ነው የተነካው ጳውሎስ? እጅ ሰጠ። የዛን ቀን ልክ እጅ ሲሰጥ ከዓይኑ ላይ ቅርፊት የሚመስል ነገር ወደቀ። ከዛስ አጥርቶ ማየት ጀመረ። እስቲ አሜን። ኢየሱስ በእኛ ቤት የበላይ ሲሆን አጥርተን ማየት እንጀምራለን። መውደቅ ያለበት ነገር ሁሉ ከህይወቱ ወደቀ። እስቲ ይውደቅ በሉ። ይዘና እንሄድም ይውደቅ እስቲ በሉ። ኢየሱስን እንዳናይ ያደረገ ነገር ይውደቅ በሉ። እስቲ አውድቁት፣ እስቲ ጣሉት፣ እስቲ ይውደቅ በሉ። በሁሉ ቦታ መንፈስ ቅዱስ ከሱ ጋር ነበር። ይመራው ነበር፣ ያስተምረው ነበር፣ ይገስጸው ነበር፣ አቅጣጫ ያሳየው ነበር፣ ድምጽ ያሰማው ነበር። ጳውሎስ ድምጽ ካልሰማ ለሱ ከባድ ነው። ወደ አገልግሎት ለመውጣት እንኳን ድምጽ ይሰማል። ብዥታ ህይወት ይወጣል። ሌላው በሁሉ ቦታ የመንፈስ ቅዱስ አብሮነት በህይወቱ ይታያል። እስቲ አሜን በሉ። የተሸነፈ ሰው ሌላው ኳሊቲ፣ የተሸነፈ ሰው ሌላው ምልክቱ መንፈስ ቅዱስ በሁሉ ቦታ ይመራዋል። አሜን። እስር ቤት ቢሆን ይመራዋል። ከሰዎች ጋር ቢሆን ይመራዋል። በስራ ገበታው ላይ ቢሆን ይመራዋል። ጨለማ ውስጥ ቢሆን ይመራዋል። ድካም ውስጥ እንኳን ቢሆን ከድካም ውስጥ መርቶ ያወጣዋል። እስቲ አሜን በሉ። ብቻ እንሸነፍ። በሁሉ ቦታ የመንፈስ ቅዱስ አብሮነት ታያላችሁ። ቅድም ያነሳውላችሁ ጴጥሮስን ህይወት ነው። እዚህ ምዕራፍ 12 1 ጀምራችሁ ስታነቡ በእስር ቤት በተጣለበት በተወደቀበት ነገ ትሞታለህ ተብሎ ዓለም ሁሉ የምስጋና ፕሮግራም ባዘጋጀበት ሌሊት ለነሱ ጨለማ በሆነበት ለሌሎች ግን የምስጋና ፕሮግራም በተዘጋጀበት ሌሊት ኢየሱስ መጣ። አይጥልም። አንተ ተሸነፍ፣ አይጥልህም። አንቺ እጅ ስጪ፣ አይጥልሽም። ጌታ አይጥልም። እስቲ አሜን። ጌታ አይጥልም። ጌታ አይጥልም። ጌታ አይጥልም። ጴጥሮስ ጋር መጣ። ፊልም አይመስልም?
አሁን መጽሐፉን ስታነቡ እኮ መቼም እኔ ስዕል እየሰጠው ነው ማነበውና መጽሐፍ ቅዱስን ስታነቡ የሆነ ስዕል አእምሯችሁ ውስጥ ይመጣል። እስር ቤት ሲባል የዚህ ዘመን እስር ቤትም ታስባላችሁ። የዛ ዘመን ደግሞ በጣም ስቃይ ያለበት ነው። የታሰረው ደግሞ በማግስቱ ምን ሊደረግ ነው? ሊገደል። ትገደላላችሁ ተብላችሁ እንደው አሁን እንቅልፍስ ይወስዳል። እንዴት እንደተጻፈ አላቅም። እንግዲህ በሌላ ትርጉም መልአኩ መጥቶ ምን አለው ነው የሚለው? ጎኑን መጥቶ ምን አደረገው ይላል? ቀሰቀሰው ይላል። አንድ መዝሙር አለ፣ ያለሁበት አለ ከጎኔ በለው እስቲ። ዋስ ጠበቃ በሌለበት yes የለም ብትባል ምስክር አልሻም፣ ስራዬ ይናገራል። አጠገቤ ነህ ጌታ አጠገቤ፣ ዘልቀ ገብተሃል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። አጠገቤ ነህ ጌታ አጠገቤ፣ ዘልቀ ገብተሃል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። ይሄ መዝሙር ጴጥሮስ ቢዘምር አያምርበትም? በደንብ ታስሮ አዋጅ ወጥቶበት ሞቱን ለሚጠብቅ ሰውዬ ሳያረግ ለማንም ሳያማክር ብቻ እስር ቤት ተገኘ። ጌታ ይገኝላችሁ። አሜን። ያስጨነቃችሁን ነገር ሊፈታ በፊታችሁ የቆመውን ተራራ ደልዳላ ሜዳ ሊያረግ ለጴጥሮስ የተገለጠ አምላክ ይገለጥላችሁ። በዚህ ሌሊት አልልም፣ አሁን ይገለጥላችሁ። አሁን ወደ ጓዳችሁ ይምጣ። አሁን ወደ ኑሯችሁ ይምጣ። አሁን ወደ ቢዝነሳችሁ ይምጣ። አሁን ወደ አገልግሎታችሁ ይምጣ። መኖሩ ይሰማችሁ፣ መኖሩ ይሰማችሁ፣ መኖሩ ይሰማችሁ። አለ አልተወሽም፣ አለ አልተወህም። ብቻህን አይደለህም፣ አለ ንጉሱ። ብቻህን አይደለህም። ሁሉ ቦታ መግባት የሚችለው፣ ሁሉ ቦታ መገኘት የሚችለው ንጉሱ አለ ካንተ ጋር፣ አለ ካንቺ ጋር። የተሸነፈ ሰው ሁለት ነገር ብዬ ልጨርስ። ምሪትን ሳይቀበል ምንም አያደርግም። ምሪትን ሳይቀበል ምንም አያደርግም። ምንም። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ ሄደን ስናነብ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳን ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገረ እያለ ይቀጥላል ሐሳቡ። ይሄ ሰውዬ ወንጌል ሊሰብክ ነው የወጣው። ነገር ግን እዚህ ይሄ ክፍል ሳጠና አንዳንድ ወንጌልን ለመስበክ እንኳን ምሪት ያስፈልጋል። ይሄ ደግሞ የመሸነፍ ቁልፍ ምልክት ነው። እንዳይሄድ ከለከለ። ለምን? ምክንያቱን ሲያስቀምጡ እዚህ ማብራሪያዎችን ስታነቡ በሁለት ምክንያቶች እንደሆነ ከክፍሉ ማንበብ
መረዳት እንችላለን። አንደኛ በነ ጴጥሮስ ቢሰበክ የተሻለ ስለሚሆን ህጋዊ ሰነድ ስላላቸው እነ ጴጥሮስ ወደዛ ሄደው ቢሰብኩ የተሻለ እንደሆነ የሚል ማብራሪያ አለ። ሁለተኛው ደግሞ ደስ የሚለው እኔም ደስ ያለኝ በነ ጳውሎስ ግትርነት የጳውሎስ ሕይወት ውስጥ ግትርነት አለመኖሩ ለመንፈስ ቅዱስ ታዛዥ መሆኑን የሚያሳይ ነው ይላል። ግትር አቋም እንደሌላቸው ተው ሲባሉ ሚተው የተከፈተ በር ሁሉ የኔ ነው ብሎ የማያስብ ነው የተሸነፈ ሰው። የተከፈተ በር ሁሉ የኛ አይደለም። አሜን ነው። አንዳንዱ በር ከተከፈተ በኋላ ከገባንበት በኋላ መውጫ የለውም። ስለዚህ ምሪትን ሳይቀበል ምንም የማያደርግ የመለየት መንፈስ በውስጡ የሚኖር ይለይ ነበር። ጳውሎስ እዚሁ ክፍል ላይ እዚሁ ምዕራፍ ላይ ምዕራፍ 16 ቁጥር 16 ላይ ሄዳችሁ ስታነቡ ወደ ሌላ ከተማ እንደገና ሄዶ ወንጌልን ሲሰብክ አንድ በመንፈስ የተያዘች ሴት መታ ምን እንዳለች ታውቃላችሁ? እነዚህ የእግዚአብሔር ልጆች የመላእክት ድምጽ ያላቸው ድምጻቸው እንዴት ደስ ይላል እያለች የምትናገረው ነገር ሌላ ነው፣ የምትሰራው ስራ ተግባሯ ሌላ ነው። በመንፈስ የታሰረች ለጌቶቿ አምልኮ የምታቀርብ ለጌቶቿ መልእክትን የምታመጣ ጠንቋይ ነበረች። ጳውሎስ ሲያሞግሱት ሲያሞካሹት መንፈሱ ታወከ ይላል። መንፈሱን ዞሮ ገሰጸው ይላል። አሜን። የተሸነፈ ሰው ይለያል፣ ሁሉን አይሰማም። አሜን ነው። እናንተ መሸነፍ በጣም ብዙ ውጤት ነው ያለው። በሚያገኘው አጋጣሚ ሁሉ አምልኮ ያመልካል የተሸነፈ ሰው። የመጨረሻው ሐሳቤ እዚሁ ክፍል ላይ ጳውሎስና ሲላስ የዛችን ሴትዮ መንፈስ ካስወጡ በኋላ የገጠማቸው አንድ ነገር ነው። ጌታዎቿ ስለተነኩ እነዚህ ሰዎች ጌታችንን ነክታለች ብለው ከሰሷቸውና በወህኒ ተጣሉ። አምልኮ የሚያቆሙ መስሏቸው እነሱ ግን በመንፈቀ ሌሊት ይላል ክፍሉ ሄዳችሁ ስታነቡ ጳውሎስና ሲላስ እግዚአብሔርን ሲያመሰግኑ ይላል። ወህኒ እንዲናወጥ እግዚአብሔር በዛ ሌሊት መጥቶ ድንቅና ተአምራት እንዲያደርግ አይደለም ያመለኩት፣ ስለተሸነፉ። አምልኮን አናቆምም። የተሸነፈ ሰው ልዩ ምልክቱ አምላኪ ነው። አጨብጭብ እስቲ የገባው ጴንጤ እስቲ እንደዚህ የተባለ ቀስቀሳ አይፈልግም። አሜን ነው። ተቀስቅሳችሁ አታምልኩ። በቃ ከመጣችሁ አምልኩ። የገባው ሰው የተነካ ሰው ጌታን የቀመሰ ሰው ሁሌ አምላኪ ነው። አሜን ነው። ሁሌ አምላኪ ነው። ስለዚህ ዛሬ የነገርኳችሁ ቁልፍ ሐሳብ ይሄንን ሐሳብ ይዛችሁ ወደ ቤታችሁ ሂዱ። እኔ ተሸንፌ ነው ወይ ጌታን እያመለኩ ያለሁት? እጅ ሰጥቼ ነው ወይ? ተማርኬ ነው ወይ? አላኮርፈውም ወይ? ፊቴን አላዞርበትም ወይ? ታይፎድ መታ ዱቅስ ስታረገን ነው ፊታችንን የምናዞረው። እንኳን እስር ቢመጣ ምን እንደምንሆን እግዚአብሔር ይወቅ። የሆነን ነገር ዞር ካረገ እግዚአብሔር በቃ እንተዋለን። ጊቭ ኤንድ ቴክ ሆኗል አምልኮ። አሁን ቸርችም የምንመጣው ይቅርታ አድርጉልኝ ድፍረት ከተናገርኩ አላቅም። ቸርችም ሰው አብዛኛው ሰው የሚመጣው የሆነ ነገር ለማግኘት እንደው ነብይ ፓስተር የሆነ ነገር ካለኝ እንደሱ አይመጣም ቸርች።